ቆንጆ ከሆነች እሺ ለምን ከባለ ትዳር ጋር ያጋፋታል? ሌላ ሰው ፈልጋ አታገባም? አይ ጸጉ ወይ ዛሬ የተለቀቀውን ቪዲዮ አይተዋል? ሄርሜላ በጣም ቆንጆ ስለሆንኩኝ ነው አብርሃምን እያጃጃልኩኝ ከውስጤ የማይወጣው፣ ስለዚህ የኔ ውበት በጣም ተጽዕኖ ፈጣሪ ነው በሚል አንድ ቪዲዮ ሰርታለች። ምን ይመስላል? ጥሩ እንግዲህ ያው ምናልባት ሄርሜላ ያታያት ለራሷ ብቻ ሊሆን ይችላል። ይሄኛው ቁንጅናው ለኛ እየታየን አይደለም። የሷ ቁንጅና ሩታን ባየህበት ሩት ነው የምታመልጣት። ያው እሷን ስታይ ያው በዛ ልክ ማየት አለባት። ሰላም ጤና ይስጥልን። እንግዲህ ውድ ቤተሰቦቻችን ሚዲያችንን ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ፣ ላይክ ሼር ሳይረሳ ወደ ጸጋዬ እንግባ እስኪ እና ያው አሁን በዝርዝር እንዳወራ ነው ራሷን ማየት አለባት። ያው ሄርሜላ ቁንጅናው እኛን አሁን ተመልካች ነው ቆንጆ መሆኗንም ያው መግለጽ ያለበት እና የሷ ቁንጅና ሩታ ምን ትመስላለች ሩታን ባየበት ሄርሜላን በጣም የሚከብድ እንትን ነው፣ ንጽጽር ነው ያላቸው ሲጀምረው። ስለዚህ እንዳንተ አመለካከት ወይም እንዳንተ አስተያየት ማለት ነው ከሄርሜላ ሩታ ሞታት ይሻላታለች እያልከኝ ነው? አዎ ያው ሄርሜላና ሩታ በምንም የሚገናኙ አይደለም ሲጀምርም ያው ስትታይ ራሱ ጋለሞታ ናት መስለው ሄርሜላ። አዎ እሱማ ልክ እኮ ነው። ውሽማ አይደለች እንደ ጋለሞታ ማማጣጣ ውሽማ ማለት ሩታና ሄርሜላን በምንም ያላነጻጸረው። አንደኛ ሩታ ያው ጥሩ ጭንቅላት ያላት ልጅ፣ ሰላም ያላት ባለትዳር ልጅ ወልዳ ለባሏ የምትኖር በሰላም የምትኖር፣ ነገር ግን ያው የሩታን ትዳር የበጠበጠችው ውሽሚቷ ቅድም ጋለሞታ ብለው በለስከው አማርኛ ይሁንና ማለት ነው። በዛ መሰረት ነው አሁን እንግዲህ ያው በውበቴ ነው አብርሃምን ጠልፌ ከሩታ ጋር ያለያየሁት የሚል ሐሳብም ጭምር ነው ይዛ የመጣችው። እስኪ እንግዲህ ሰፋ ያለ ማብራሪያ ስትበት ሌላ ጥሩ ነው እንግዲህ ያው እሷውን ያስቀመጠችው እንትን ያው የራሷን አስተያየት በጣም ቆንጆ በሰው ዘንድ ደግሞ ምላሹን ታገኘዋለች። ያው በተመልካቹ እያየነው ያለነው ማን ይበልጣል የሚለው ነገር ስንወስድ ሩታና ሄርሜላ በፍጹም የሚገናኙ አይደለም። ያው ማንኛውም ሰው እንዲያይቶ መለየት የሚችለው ቆንጆ ሩታ ብቻ ናት። ያው ሄርሜላ ስናያት ራሱ ቅድም ዘርዝሬዋለሁ ጋለሞታ ጋለሞታ ነው የምትመስለው። ራሷን በደንብ ማየት አለባት የሚል መልእክት ነው ያለኝ። ጥሩ ነው እንግዲህ የውጭ ውበት እኮ ሊኖራት ይችላል፣ ግን ለሰው ልጅ ደግሞ የውጭ ውበት ሳይሆን የውስጥ ውበት ነው መኖር ያለበት። የውስጥ ውበት በጣም ከውጭ ውበት በጣም ልዩነት አላቸው። ስለዚህ አሁን ሄርሜላ የውጭ ውበት ቢኖራትም የውስጥ ውበቷ ግን በጣም አስቸጋሪና የሰውን ትዳር በሚበጠብጥ መልኩ ሰውን ማለያየት፣ አባትን ከልጅ ልጅን ከእናት የማለያየት አባዜ ነው እንትን ያላት እንጂ እኮ አሁን ቆንጆ ከሆነች እሺ ለምን ከባለ ትዳር ጋር ያጋፋታል? ሌላ ሰው ፈልጋ አታገባም? የሷማ ሄርሜላ ያው የውጭም የውስጡም ውበቷ የተበላሸ ነው። የውስጡም ውበቷ የተበላሸ ነው። ውስጧ ሰላም ቢሆን ለሰው ልጅ ጥሩ ቀና አመለካከት ይኖራታል። የሰው ትዳር አታበላሽም። ራሷን ያስቀመጠችበት እንትን በጣም ትልቅ እንትን ነውና ራሷን በደንብ ማየት መቻል አለባት የሚል መልእክት ነው ያለኝ እኔ አሁን ለመግለጽ የምፈልገው። እንግዲህ ሄርሜላ በለቀቀችው ቪዲዮ የተነሳ ዛሬ የሰራንላችሁ ይሄን ይመስላል። ስለዚህ ቅድም እንደገለጽነው ለቤቱ አዲስ የሆናችሁ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ለሌሎች እንዲደርስ ደግሞ ላይክ ሼር እንዳይረሳ ብለን እናሳስባለን። ቸሪክ ተመን የምትለው ነገር አለ? ምንም የምገልጸው ነገር የለም ወንድሜ። አመሰግናለሁ። ቴንኪው አመሰግናለሁ።